ኢትዮጵያ ገደለቻት ተብሎ በሻንጣ ተቆራርጣ ኢትዮጵያዊ ናት የገደለቻት፣ ግን የተገደለችው ኢትዮጵያዊ ነች ተብሎ በቅርቡ ሰምተሽ እንደሆነ ቤሩት ላይ ነበረ። እኛ ተቆራርጣና እሷ ስለዚህ ገባሽ እንድና ጀማ ናቸው ታውቂያለሽ። አሁንም ከዚህ ጀርባ አለ ማሪ፣ አሁንም ከዚህ ጀርባ አለ። ሰው እስከ መገደል ተደርሷል እያሉ ስንወጣ እናወራለን እያሉ እኮ ነው። አለማ ማሪ ያለ ምክንያት አይደለም። ይሄን ህዝብ 16,000 ህዝብ ቁጭ አድርገው አሳድረው በማግስቱ ታርቀናል ተብሎ አይመጣም። የሆነ የሚተዋወቁበት ነገር አለ። አኪድ ሰው ጠፍቷል። በጣም ብዙ ነገር እየወጣ ነው። አሁን እየተወራም ነው። ይሄ ምንም የሚያሷሽ ነገር እኮ የለም። የሚያሷሽ ነገር የለም። ብዙ ልጆች ብዙ ነገር እናውቃለን እያሏት ነው ለሀቢባ። ሀገራችን ስንገባ ለህይወታችን ስለምንፈራ ሀገራችን ስንገባ እንነግርሻለን እያሏት ነው። እንዴ ቀልድናችን አጋጣሚ ማለት ነው። ወደዳችሁም ጣላችሁ እኔ በብዙ መንገድ ያየሁት የገብርኤል ልጅ የምትባለው ልጅ ሳሪ የገብርኤል ልጅ የምትባለው ልጅ ማርያምን በጣም ፍርሃት ውስጥ ያለች ልጅ ናት። ኢቭን ስታወራ ሁሉ አንደበቷ ይያያዛል። በጣም ምትፈራ ልጅ አለች ሳሪ። ትላንት ሀቡቤ ገብታ ስታወራ የነበረው አኪድ እሷ በጣም ብዙ ነገር ታውቃለች። እሷ ላይም ነው ደግሞ ያተኮሩት። እሷንም ነው ያገለሏት። ገባሽ? ኖ ሱሱ ላይ ብቻ በጣም ብዙ ድራማ ሰርቷል። መረጃውን እኮ ላከች እኮ ለሀቢባ ላይሽም እንደ ይመስል ልካ ሀቢባ ደግሞ የላኩት መረጃ የሆነ የሚቀፍ ነገር የሆነ ደም ምናምን ነገር ነው መሰለኝ ወደ ላይ ብሏት ከላይ ወጣች እኮ አመማት እኮ ላይ እኮ አልቆየችም እኮ ሀቢባ እኮ ችግር እንዳለ ነው የሚያስታውቀው። ጋይዝ ይሄ ደግሞ ገብቷችኋል እናንተ። ከዛ ከጨዋታ ባሻገር አትኩራችሁ ልታዩ ይገባል። አትኩራችሁ ልትመራመሩ ይገባል። ምክንያቱም እጅግ በጣም ብዙ ሰው እየሞተ ያለባት እያበደ ያለባት በጣም ብዙ ልጆች የት እንደገቡ እየታወቀ ያላለባት ቤሩት ናት። ታውቃላችሁ። እዚህ ሀገር ላይ ደግሞ እንዲህ አይነት ኬስ ካለ ሀበሻ ለሀበሻ ታውቁታላችሁ። ሀበሻ ለሀበሻ ብዙ ነገሮች ሲደራረጉ ነበረ። ስለዚህ ይህንን ነገር ደግሞ እናንተ ማወቅ አለባችሁ። ኢትዮጵያ ገደለቻት ተብሎ በሻንጣ ተቆራርጣ ኢትዮጵያዊ ናት የገደለቻት፣ ግን የተገደለችው ኢትዮጵያዊ ነች። በእናንተ ያበዱ ሰዎች አሉ። ሌላም ነገር የደረሰ ነገር አለ። ገነትና ራሄል ጠንቋዮች፣ የጠንቋይ አለቃዎች፣ የጠንቋይ ሊቀመንበሮች እኔን ሀቢባን መክሰስ የምትፈልጉ ከሆነ የምኖረው ካታር ነው። ኢትዮጵያን ኤምባሲ ኢን ካታር ብላችሁ ጉግል ላይ ሰርች ብታደረጉ ቁጥራቸውን ታገኛላችሁ። ደውላችሁ ለኤምባሲ እኔን መክሰስ ትችላላችሁ። እታወቃለሁ ካታር ላይ 18 ዓመቴ ነው። ሁሉም ያገኛል። ሀቢባ ብላችሁ በስሜ ፎቶ ያላችሁ ለኤምባሲ ክሰሱ። በምኖርበት ሀገር ክሰሱኝ። ልብ ካላችሁ ጠንቋይ ካልሆናችሁ ክሰሱኝና ጠንቋይ አለመሆናችሁን አሳዩ። ያኔን የማስረጃውን ለኤምባሲ ይሰጣለሁ። በህግ ትጠየቃላችሁ። በእናንተ የጠፋው ነገር ሁሉ ትጠየቁበታላችሁ በህግ። አሳዩኝ። እኖርበትን ሀገር ኤምባሲ ስልኩን አድሬሱን ሰጥቻችኋለሁ። የጠንቋይ አለቆች እናንተ የጠንቋይ እናትና አባት ናችሁ። ገነትና ራሄል ስራሽ እንዳይታወቅ ነው ሩጠሽ ሄደሽ ከገነት ጋር የታረቅሽው። የመተትሽባቸው ሰዎች ማስረጃ እንዳይወጣብሽ ነው። ሩጠሽ ሄደሽ ትልቋ ጠንቋይ ጋር እቅፏ ስር የገባሽው አንቺ። ትንሿ ጠንቋይ ሄደሽ ትልቋ ጠንቋይ ጋር ዋናዋ ጋር ተሳሰራችሁ። ጉዳችሁ እንዳይወጣ። እቺ ልጅ ግን አትሞትም፣ ትድናለች ከመተታችሁ ኢንሻላህ። ሄዳ ቤተሰቦቿ ጋር በቁርአን ትድናለች። ሱሱ ድና ደግሞ ህይወቷን ትቀጥላለች ኢንሻላህ በሰላም ብቻ። ከዛ መተታም ሀገር ትውጣ። በእናንተ ያበዱ ሰዎች አሉ። የግድ ጸብ ምንም የለኝም ብለሻል። እኛ ግን ከእናንተ ጸብ አለን። እኔ ለምሳሌ ህዝቡ ከእናንተ ጸብ አለው። ልክ ህዝቡ እንዳጣላችሁ ነገር ብላችሁ በፊልተር ጭራሽ ሱቋ ድረስ እዛ ብትደስቅስሽ ሌላ ምን ብታምጭብ ነው። ገኒ ምንም ነገር የለም። ያስጠነቆላችሁባቸው ሰዎች የተኮላሹ እቃቸው ትናንሽ የተደረጉ ወንዶችስ እኛ ስለነሱ እንጮሃለን። የተኮላሹ ወንዶች አሉ እቃቸው ትናንሽ ሆነ ሲፈጠሩ ትላልቅ ሆኖ እናንተ ደግሞ በሰይጣን መንገድ ትናንሽ ያደረጋችሁት ራሳችሁ ናችሁ ያወራችሁትን ነው የምንደግመው። ከማንም በቃ ሀቢባ ቤት ይቀጣ ምልቀያየቁት አካል ከሁሉ
ከሁሉም ጋር ያሁን ላይ ሰላሜን ጠብቄ በርቀቴን ጠብቄ ህዝብ ላይ አሲድ ረጭታችሁ ሰላሜን ጠብቄ የሚባል ነገር ድጋሚ መጣላት አለባችሁ። ነገሩ እንደ አዲስ ማገርሸት አለበት። ነገሩ እንደ አዲስ ተቀስቅሶ እንትን ማለት አለበት። ምንም እርቅ የሚባል ነገር የለም። እንደ አዲስ ነገሩ መጥቀስቀስ አለበት። እሺ ፈልገው እኔና ገነት ችግራችንን ፈተናል። ያስፈራራኝ አካልም የለም፣ የደወለልኝ አካልም የለም። ግን እኔ ሀቢባ ጋር ወጥቼ እፈራታለሁ አዎ ብዬ ተናግሬያለሁ። ያንን ነገር ደግሞ ያሁን በእርቅ ፈተነዋል። እዛ እንዴት የምትፈሪያትን ሰው እንዴት በእርቅ ልትፈችቻች? በህግ ነው ሪች እኛ የጠበቃ እንከፍላል። በህግ ነው። እንደ አዲስ ቪዲዮ ሰጥሽ ማልቀስ አለብሽ። ስለዚህ እንደ አዲስ ነገሩ ማገርሸት አለበት። እሺ እንሂድ። ላይቭ ላይ ያወራሁት ነው። እፈራለሁ ለነፍሴ ለህይወት የሆነ ነገር በሆን ተጠያቂ እሷን ስላልኩት በቃ ዛሬ ላይ በእርቅ ፈተነዋል። በእርቅ ፈተነዋል የሚባል ነገር የለም። አንደኛ ጠንቋያ ራሱ ገስት ላይ መምጣት አለባት። ጠንቋያ ነፃ መውጣት አለባት። ስሟን ነው ያጠፋችሁት። እኔ አፈላልጌ ሴትዮዋን አመጣታለሁ። አረብን ብትሆን ችግር የለም። ያሰባችሁልን የተጨነቃችሁልን ይቅርታ ሪች፣ ይሄንን ቪዲዮ አጥፍተሽ እንዳዲስ ማንም ያሰበና የተጨነቀ የለም። ይቅርታ አርጊልኝ። ማንም ያሰበ የተጨነቀ የለም። እጅ አዳሜ የመዳም ቅመም ሰሃኗ ስታጥብብሽ እኔም ስልኬ ስሸጥብሽ ነው የነበርኩት። ሂጅበት። እናመሰግናለን። ለማን ገነት ታርቀናል። ከማንም ምንም ጸብ የለኝም። ከአሁን በኋላ አልታረቃችሁ። የኢትዮጵያ ጠንቋዩ ራሱ ካልወጣ እርቅ የሚባል ነገር የለም። በዚህ አጋጣሚ ያስቀየምኩት አካልም ካለ ይቅርታ። ያስቀየምኩት አካል ሳይሆን ሀገር ነው ያስቀየማችሁት። እናንተ እንደ ሀገር ነው ያስቀየማችሁን። ስለዚህ ሀገር መካድ ደግሞ ያስቀጣል። እናንተ ሀገር ነው የካዳችሁት። ኦኬ ሂጅበት። ደግሞ ስሙ ያለዋል። እንዴት ዋላችሁ? ደህና ነን። እኔና ሪታ ዛሬ ሽማግሌዎች ተሰብስቡ በስነስርዓቱ ታርቀናል። ሽማግሌዎቹ ፊትም እኔ አስራዎች ሻቃሉ ወይ ሻቃሉ በህዝቡ ያለው ስላት አይ እንደዚህ ያው ፈርቼ ሰዎች ስለሚል ገኒ ራሱ በቤትሽ ቪዲዮ ስር እንደዚህ የሚባል ነገር የለም። ሀቢብቲ እንደዚህ የሚባል ነገር የለም። እንደዚህ አትደውሉ እስቲ ሲያስጠሉ በማርያም ሰይጣን ባርቆብኝ እንጂ ከአንቺ ያየሁብሽ ነገር የባረቀው ሰይጣን ማን ነው? ሰይጣኑ ራሱ መምጣት አለበት። ሶሪ ሰይጣን ራሱ ተንኮል የተማረው ከእናንተ ነው። በቀደመታ ቀኑ ሙሉ ሰይጣን እዚህ ቲክታክ ላይ አልነበረም። ለተወሰነ ሰዓት ቁጭ ብሎ እንደኛ ታብታብ እያደረገ ነበር ሰይጣን ራሱ ሲያየ ነበረው። ሁሌ ምንም በሌለበት ሰይጣንንም ሀራም ለምን ታስገቡታላችሁ? ምን አደረገ? እሱ መናገር ስለማይችል መጥቶ እንደዚህ ነው ማለት ስለማይችል ነው ሰይጣን። እሱም እኮ ወገኖች አሉት እንደ እሺ ይቅርታ ብላኛለች። ይቅርታ ብያታለሁ። ለምን እዚህ ጋር እኔም ስሜን እንዲጠራ ፈልጋለሁ። ስምሽን ይሄ ህዝብ ነው ያጠፋው። ግን ህዝቡን ክሰሽ። ይህን 14,000 ይሁን የቲክታክ የዱባይ መዳም ቅመም የለ፣ የቤሩት የለ፣ የሳውዲ የለ፣ ሁሉም ክሰሻቸው። ፓስፖርታችሁን እንለዝን በጣም ማርያምን ልጅ እኮ ወንፊት እኮ ነን። አፈር ልብላላት የምር ልጅቷ ዝርያ በቃ ፈታ ያለች ናት። እኔ አሁን አንዳንድ ጊዜ ነው የማያት እዚህ እንትን ላይ ወይ ሀቡ ቤት ትዘፍናለች፣ ትጫወታለች በራሷ ዓለም በቃ ታውቂያለሽ፣ በራሷ ዓለም የምትኖር ሺ ዶንት ኬር በቃ ከባሏ ጋር ምናምን። እንደውም አንዳንዶቹ እንደዚህ ሙስሊም ሆነሽ ምናምን ተገላልጠሽ ይሏታል። በቃ ምንም ነው የማይመስላል ልጅቱ። አሁን ግን ታውቂያለሽ እኔ ራሱ የተቆረጠ ይቺ በጣም እኮ ከባድ ነው። አይምሮ ላይ ራሱ እንደዚህ አይነት ነገር መጣል፣ እንደዚህ ልጆችን ጄጅ ማድረግ፣ እንዳትሰሪ ኮንፊውዝድ ማድረግ፣ እንዳትለወጭ። እንግዲህ አስቢ አሁን ራሷ የራሷን ሂውማን ቤር ከፍታ ምናምን ኢትዮጵያ ሄዳ ቻይና ምናምን ነው መሰለኝ ሳ በቅርቡ ትሄዳለች ባለኛናት አስቢ። ይህን ያህል ደረጃ የሚሄዱት ርቀት ለምንድን ነው? ሰው ለምንድን ነው ሲለወጥ የማይወደው? ሀበሻው እኛ ዝርያ እዚህ አረብ ሀገር ያለን ልጆች በጣም ብዙ ዋጋ ከፍለን ነው እዚህ የደረስ ነው። በጣም ብዙ ዋጋ ከሰው ቤት ተቀጥቅጠን ዛሬ እግዚአብሔር ይመስገን ሀበሻው እየጠነከረ የራሱ ሱቅ፣ የራሱ ሆቴል፣ የራሱ ብዙ ነገር እያለው ነው። ያ ማለት ደግሞ ምንድነው? ለውጥን ነው የሚያሳየው። ይሄ ሀበሻ እየተለወጠ ሲመጣ ለምንድን ነው እራሱ ሀበሻ ይህን ያህል ግፍ የሚሰራበት? የሌላው ሀገር እንኳን እኮ እኛን አስማምቶ እያኖረን ነው። በርቱ ጠንክሩ ብሎ እኮ ሰፖርት እያደረገን ነው፣ እየሰራን ነው።
ግን ለምንድን ነው እንደዚህ የሚያደርጉ? አንደኛ እንደምታዩ በደላላ ይመጣሉ፣ ይሞታሉ። በየሰው ቤት ይቀጠቀጣሉ፣ ይሞታሉ። በራሱ በአበሻቸው ብራቸው ይዘረፋል። ብዙ ከዛ ያንን ሁሉ ወጥተው ደግሞ ራሳቸውን ችለው ሱቅ ከፍተው ምናምን ሲንቀሳቀሱ እንደዚህ ቅስማቸውን ይሰብሯቸዋል። ይህ በጣም ብልግና ነው። አገርላችንም ላይ ብንሄድ ከጎዳና መንከራተት ምን ልናገኝ እንችላለን? ዝርያ እዚህ ብዙ ለምደናል። ብዙ የለመድን ሴቶች ነን። ከኛ አልፎ ቤተሰቦቻችንን 5-6 ሰፖርት እያደረግን የምንኖር ጥፋታችን ምንድን ነው? ስህተታችን ምንድን ነው? ይህን ያህል የቆሸሽ አይምሮ የያዝነው ለምንድን ነው? እኛ ስንለወጥ የማንወደው ለምንድን ነው? አዲስ አበባ ልጅ ናት። ለዛ ነው ሼም ይዛት አልገባሽ? እንደዚህ ሲያደርጉ ስታይ ምስታምንም አሁን እኔ አሁን ጠንቋይ እንዲያደርጉብሽ ብሎ ምን አባታቸው ማመብት አላቸው ነው የምለው። ገባሽ? ግን መሬት ላይ እስካለ ድረስ ዳቢሎስ ስራውን መስራት ይችላል። እናንተ ደግሞ የብሔር ጣጣ ጉራጌ ናት። ጉራጌነቷ ሳይሆን የአዲስ አበባ ልጅ መሆኗ በቂ ነው። ይህ ሁላ ሰው አንድ ሰው ላይ ግን በጣም ግን ያሳዝናል። አይገርምሽም? ቢከፍቱ እኮ ለራሳቸው ቢከፍቱ እኮ የእሱ አይነት ስራ እሷ ምንም ሳያደርጓት እኮ ፈጣሪ ይረዝቃቸው። የራሳቸውን ፈጣሪ የጻፈው አለ፣ የእሷም አለ። መቼስ እኔ እንጃ እሷን አጥፍቼ ግን እኔ የእሷን ገበያ ወደ እኔ ማድረግ አልችልም። እሱ ካልጻፈው ከላይ በጣም ማርያምን ሮሚ እኛ ኢትዮጵያኖች እንደውም የዋሆች ለምኖ ቢበሉስ እንደ ይሄ ህዝብ ቢመጡ አሁን እንደው ሰው ላይ ከፋ እኔ አሁን ራቤን ብዬ ቦታ የሚያሳፍረኝ ህዝብ የለም፣ ይሰጡኛል። በቃ እንደዛ ከቸገረች ቸገረኝ ብለሽ መውጣት። ኢቭን መዳም ቤት ያሉ እንኳን ሮሚ እግዚአብሔርን የዋህነታቸው እቃ ገዝተው ልከሽላቸው እንግዲህ ምንም አናጣም። እኛ ውጭ ያለን የፈለግነውን እንገዛ። መዳም ቤት ጠጡ ተብሎ የሚሰጣቸው ለስላሳ እንደዚህ ብስኩት ነገር ዳቦ ነገር ምናምን ይልኩልሻል። ለድራይቨሩ ቃል ላክሽላቸው። እግዚአብሔርን በጣም የዋህ ናቸው። አንዷ ምን አረገች መሰለሽ ሮሚ? ዳንቴል ሰርታ ላከችልኝ። ምስኪን የኔ እናት በጣም የዋህ ናቸው። እነዚህን መጥቶ ቢለምኑ ይሻላል። በቃ ራብን ስጡን በሉ፣ ውጡና ስጡን በሉ፣ እንሰጣችኋለን። እንደው እግዚአብሔርን ይህ ህዝብ የዋህ ነው። እናንተ ፈዛችሁ አላሰሩባችሁ መሰለኝ። ሀቢብቲ እኔ ቅዱስ ገብርኤል ልጅ ነኝ። ምን አባቱ ስልጣን አለው ሰይጣን፣ የጨለማ ንጉስ። የምታመልኩትና የምትሰግዱ ሄዳችሁ ስገዱ። ከዛ በተረፈ እኔ ፈጣሪ ፈጥሮኛል። ለርካሽ ፍጥሮች ግን አሳልፎ አይሰጠኝም። ሂጂ አንቺ እዛ ከተሰራ ከንትን ቅርብ ነው። ቤሩት እና ዱባይ ቅርብ ናቸው። ጣር አይደለም። ጋይስ መልካም ቀን ይሆንላችሁ። ቻው። ልሸት ነው። እሺ ማማዬ፣ እሺ ቻው። እኔም ልወጣ ነው። ጋርም ያላችሁ ወደ ኢትዮጵያ ስልክ መላክ የምትፈልጉ ኦሪጂናል ስልክ ሆኖ ውድ የሆነባችሁ ልጆች ትላንትና ከካምፓኒው ከራሱ ከሳምሰንግ ካምፓኒ ያመጣሁት ስልክ አለ። ይሄ ስልክ ነው 128 ጂቢ ነው ያለው 10 ፒስ ስለሆነ በ500 ድርሃም አዲስ አበባ ድረስ ደግሞ ለመላክ የምትፈልጉ ደግሞ ለ10 ልጆች ፍሪ መላኪያ ምንም ነገር ሳትከፍሉ ልክላችኋለሁ። ትክክለኛ የስልኩ ዋጋ 580 ድርሃም ነው። 80 ድርሃሙን አንስቼዋለሁ። ፍሪ ድራይቨር አድርጌላችኋለሁ። ይሄ ለረመዳን ነው። ለእናቶቻችሁ ለራሳችሁ ጊፍት መላክ የምትፈልጉ አሁን ኑና ፍሪ ድራይቨር ነው የሚሄደው። ስለዚህ ለእናንተ ለልጆቻችሁ እንደዚህ አይነት መጥፎ ቃለሬ አታስቀምጡ። እዛ ጉዳችሁን እዛ ይዛችሁ ተቀመጡ። ዝርክርኮች ካላስ የሰው ልጅ ሊኖር የሚችለው በፈጠረው ፈጣሪና ፈጣሪ ብቻ ነው። እናንተ ፈጣሪን ክዳችሁ በሰው ነው የምታምኑት። ለዚህ ነው የማንግባባው። ስለዚህ አርፋችሁ ተቀመጡ ጋይስ። ምንም እንዳትፈሩ። የፈጠራችሁ ፈጣሪ እስካለ ድረስ ምንም እንዳትፈሩ፣ ማንንም እንዳትፈሩ፣ ምንም እንዳትሆኑ፣ ምንም አይነካችሁ። ምክንያቱም በፈጣሪ የምታምኑ ከሆነ ምንም ልትሆኑ አትችሉ። ማን አባቱ ምንም አያመጣም። ለመኑ። ጧጧ ጸበላችሁን ጠጡ፣ ቁርአን ቅሩ፣ ስገዱ። በቃ ስገዱ። ሙስሊሞችም ስገዱ፣ ክርስቲያኖችም አለቀ። በቃ በጸሎት ነው። ጸሎት ኃይላለሁ። በጣም ትልቅ ኃይላለሁ። ጸሎት በጣም ትልቅ ኃይላለሁ። ደግሞ ሰው ልትፈሩ ነው ኮተታሞች። ሰው ደግሞ ይፈራል። ምን አባታችሁ ምቀኞች! በጣም እኮ ነው የምታስጠሉኝ። አረጋሽቱት በጣም ነው የምታስጠሉት። ምቀኞች በጣም ነው ሰው የምትመቀኙት። እሺ አሁንም እጋዙ ግቡ።
እናንተ ወደፊት ነው የሚሄድ